ጠዋት ተነስታችሁ ሻወር ቤት ስትገቡ ወይም ደግሞ ፀጉራችሁን ስታበጥሩ በየቀኑ የሚረግፈውን የፀጉር ክምችትን አይታችሁ ልባችሁ ደንግጦ ያውቃል? ምናልባት የምትጠቀሙት ሻምፖ አልተስማማኝም ወይም ደግሞ ውሃው መጥፎ ነው ብላችሁ አስባችሁ ይሆናል። ነገር ግን እውነታው ይህ ነው። ፀጉራችሁ ለወራት ያክል ውስጤ ተጎድቷል፣ እርዱኝ እያለ እየጮኸም ሊሆን ይችላል። አንድ አስገራሚ እውነትን ልንገራችሁ። ሰውነታችን ንጥረ ነገሮች ሲያንሱት መጀመሪያ የሚቀጣውና የሚተወው አካል ፀጉርን ነው። ምክንያቱም ለህይወት አስፈላጊ እንዳልሆነ አድርጎ ስለሚቆጥረው። እናም አስፈሪው ነገር ምን መሰላችሁ? አብዛኛዎቻችን ውድ የሆኑ ሻምፖዎችንና ቅባቶችን በመቀባት ፀጉሩን ውጪውን እናክመዋለን። ነገር ግን በሰውነታችን ውስጥ የተከሰተውን ያለውን እውነተኛውን ችግር ቸል እንለዋለን። ዛሬ ፀጉራችሁ የተመጣጠነ ምግብ እጥረት እንዳለበት የሚያሳዩ ትልልቅ ምልክቶችን፣ ምን አይነት ንጥረ ነገሮች ጎድለው ሊሆኑ እንደሚችሉ እናም ፀጉራችሁን በተፈጥሯዊ መንገድ ወደ ህይወት ለመመለስ የሚረዱ ምግቦችን እነግራችኋለሁኝ። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ መጀመሪያው ምልክት እንለፍ። አንደኛ፣ ከመጠን በላይ የፀጉር መርገፍ ነው። በየቀኑ ጥቂት ዘለላ ፀጉርን ማጣት የተለመደ ነው። ነገር ግን በትራሳችሁ ላይ፣ በሻወር ውስጥ ወይም ደግሞ በማበጠሪያችሁ ላይ ተጠቅልሎ የሚቀር የፀጉር ክምችት በድንገት ካስተዋላችሁ ሰውነታችሁ ውስጥ ጠቃሚ ንጥረ ነገሮች አንሰዋል ማለት ሊሆን ይችላል። ከመነሻዎቹ ምክንያቶች ውስጥ አንዱ የብረት ወይም የአይረን እጥረት ነው። ብረት ኦክስጅንን ወደ ፀጉር ቀዳዳዎች ለማጓጓዝ ይረዳል። በቂ ኦክስጅን ሳይኖር ሲቀር የፀጉር ስሮች ይዳከማሉ እናም መርገፍም ይጀምራሉ። አነስተኛ የፕሮቲን አጠቃቀምም የፀጉር መርገፍን ሊያስነሳ ይችላል። ምክንያቱም ፀጉር በብዛት የተገነባው ኬራቲን ከተባለ ፕሮቲን ነው። ከፀጉር መርገፍ ጋር ተያያዥነት ያላቸው ሌሎች ንጥረ ነገሮች ደግሞ ዚንክ፣ ቫይታሚን ዲ፣ ባዮቲን እና ኦሜጋ ስሪ ቅባቶች ናቸው። ታዲያ እነዚህን ሊረዱ የሚችሉ ምግቦች ደግሞ አሉ። እንደ እንቁላል፣ ስፒናች፣ ምስር፣ ቀይ ስጋ፣ የዱባ ፍሬ እናም ሳልመንን፣ አሳን በአመጋገባችሁ ውስጥ አካቱ። የፀጉራችሁ መርገፍ ድንገተኛ ወይም ከባድ ከሆነ ከጤና ባለሙያ ጋር መማከር አስፈላጊ ነው። ምክንያቱም የሆርሞን መዛባት ወይም ህመምም የፀጉር መርገፍን ሊያስከትል ይችላል። ሁለተኛ፣ የደረቀ እናም በቀላሉ የሚሰባበር ፀጉር ነው። ምንም ያክል የፀጉር ማለስለሻ ኮንዲሽነር ብትጠቀሙም ፀጉራችሁ እንደ ጭድ የመድረቅ ስሜት ይሰማችኋል። የደረቀ እናም በቀላሉ የሚሰበር ፀጉር የጤናማ ቅባቶች ወይም የቫይታሚኖች እጥረትን ሊያመለክት ይችላል። ኦሜጋ ስሪ ፋቲ አሲዶች የራስ ቅል እንዲረጥብ እናም ፀጉር እንዲተጣጠፍ ወይም ተለዋዋጭ እንዲሆን ይረዳሉ። እነዚህ በበቂ ሁኔታ ሳይኖሩ ሲቀሩ ፀጉር ሻካራ፣ ደካማ እናም አንጸባራቂነቱንም ያጣ ሊሆን ይችላል። ዝቅተኛ የቫይታሚን ኤ እናም የቫይታሚን ኤ መጠኖችም የራስ ቅል የሚያመርተውን ተፈጥሯዊ ዘይትን ሊቀንሱት ይችላሉ። የሚከሰቱ ምልክቶችም ፀጉር በቀላሉ መሰባበር፣ ሻካራ መልክና ስሜት፣ በየቦታው የተሰነጠቀ የፀጉር ጫፎች፣ የወዝ ወይም የብሩህነት ማጣት። ሊረዱ የሚችሉ ምግቦች ታዲያ እንደ ዋልነት፣ ቺያሲድ፣ አቮካዶ፣ ኦሊቭ ኦይል፣ ሰርዲን፣ አሳ እናም እንደ አልመንድን ተመገቡ። አንዳንድ ጊዜ ችግሩ በፀጉራችሁ ላይ የምትቀቡት ነገር ብቻ አይደለም። ሶስተኛ፣ የፀጉር እድገት መዘግየት ነው። ፀጉር በተለምዶ በወር ውስጥ ግማሽ ኢንች ያክል ያድጋል። ፀጉራችሁ ለወራት በአንድ ርዝመት ላይ የቆመ ከመሰላችሁ የተመጣጠነ ምግብ እጥረት የፀጉር ቀዳዳዎቻችሁን እድገት እያዘገየው ሊሆን ይችላል። የፀጉር እድገት እነዚህን ይፈልጋል: ፕሮቲንን፣ ብረት ወይም አይረን፣ ዚንክና ቢ ቫይታሚኖችን። አንዱ አስፈላጊ ንጥረ ነገር ደግሞ ባዮቲን ነው። እሱም በኬራቲን ምርት ውስጥ የሚሳተፍ የቢ ቫይታሚን ዝርያ ነው።
ሌላው ትልቅ ምክንያት ደግሞ በአጠቃላይ በቂ ካሎሪን አለመመገብ ነው። ከመጠን ያለፈ የክብደት መቀነሻ የአመጋገብ ስርዓት የፀጉር ቀዳዳዎችን ወደ ማረፊያ ምዕራፍ እንዲገቡ በማድረግ እድገቱን በከፍተኛ ሁኔታ ሊያዘገየው ይችላል። ሊረዱ የሚችሉ ምግቦች ደግሞ እንደ እንቁላል፣ ስኳር ድንች፣ እርጎ፣ ባቄላ እናም ጥራጥሬዎች፣ ኦትስና ለውዝን ተመገቡ። ጤናማ የፀጉር እድገት የሚጀምረው በሚገባ ከተመገበ አካል ነው። አራተኛ የፀጉር መሳሳት ወይም የራስ ቅል መታየት ነው። የተያዘው ፀጉራችሁ የቀጠነ ባዶ እናም ያነሰ ከመሰላችሁ ወይም ደግሞ የራስ ቅላችሁ ይበልጥ እየታየ ከመጣ ሰውነታችሁ ለጠንካራ የፀጉር ቀዳዳዎች የሚያስፈልጉትን ንጥረ ነገሮችን እያጣ ሊሆን ይችላል። ታዲያ የብረት ማነስ አሁንም ቢሆን በተለይ በሴቶች ላይ ትልቁ አንዱ ምክንያት የቫይታሚን ዲ እጥረትም ከፀጉር መሳሳት ጋር ተያይዟል። ምክንያቱም ቫይታሚን ዲ የፀጉር እድገት ዑደትን ለመቆጣጠር ይረዳል። ልታስተውሏቸው የሚገቡ ነገሮች ደግሞ ያነሰ የፀጉር ቁጥር ወይም ደግሞ ብዛት፣ የፀጉር ግንባር መስመር ወደኋላ ማፈግፈግ፣ የራስ ቅል በግልጽ መታየትና የፀጉር መጠን ወይም ደግሞ ክብደት መቀነስ። ሊረዱ የሚችሉ ምግቦች ደግሞ ቅባት ያላቸው አሳዎች፣ የእንቁላል አስኳል፣ እንጉዳይ፣ የበሬ ስጋ እናም አረንጓዴ ቅጠላ ቅጠሎች ይረዷቸዋል። ለፀሐይ ብርሃን መጋለጥም የቫይታሚን ዲ መጠንን በተፈጥሯዊ መንገድ ከፍ ለማድረግ ይረዳል። አምስተኛ ሽበት በጣም ቀድሞ መውጣት ነው። የፀጉር መሸበት የእርጅና ተፈጥሯዊ አካል ነው። ነገር ግን በጣም ቀድሞ ከታየ የተወሰኑ የተመጣጠነ ምግብ እጥረቶች ሚና ሊኖራቸው ይችላል። የእነዚህ ዝቅተኛ መጠኖች የቫይታሚን ቢ12፣ ኮፐር፣ ብረትና ፎሌት በፀጉር ውስጥ ያለውን የቀለም ምርትን ሊጎዱት ይችላሉ። ቫይታሚን ቢ12 በተለይ በጣም አስፈላጊ ነው፣ ምክንያቱም ጤናማ የቀይ የደም ሴሎችንና የኦክስጅን ስርጭትን ስለሚደግፍ ነው። ሊረዱ የሚችሉ ምግቦች ደግሞ እንደ እንቁላል፣ የወተት ተዋጽኦች፣ አሳ፣ የባህር ምግቦችና ጥቁር አረንጓዴ ቅጠላ ቅጠሎች። የአእምሮ ጭንቀትና ጄኔቲክስ የራሳቸው ድርሻ አላቸው። ነገር ግን የአመጋገብ ስርዓት ለውጦቹ ምን ያክል ቀድመው እንደሚመጡ ተጽዕኖን ሊያሳድር ይችላል። ስድስተኛ የሚያሳክክናም የሚላጥ የራስ ቅል ነው። ጤናማ ያልሆነ የራስ ቅል አንዳንድ ጊዜ የንጥረ ነገሮች መዛባትን ሊያንጸባርቅ ይችላል። ዝቅተኛ የዚንክ፣ የቫይታሚን ቢ እናም የጤናማ ቅባቶች መጠን ለእነዚህ አስተዋጽኦ ሊያደርጉ ይችላሉ። ለራስ ቅል መድረቅ፣ መላጥ፣ መቆጣትና ፎሮፎር መሰል ምልክቶች። የራስ ቅላችሁ ህያው ቆዳ ነው እናም ልክ እንደሌላው የቆዳችሁ ክፍል ጤናማ ሆኖ ለመቆየት ንጥረ ነገሮችን ይፈልጋል። ሊረዱ የሚችሉ ምግቦች ደግሞ የዱባ ፍሬ፣ እርጎ፣ ለውዝ፣ ቅባት ያላቸው አሳዎችና የጥራጥሬ እህሎችን ተመገቡ። ፈሳሽ መውሰድም እንዲሁ ወሳኝ ነው። በቂ ውሃ አለመጠጣት የራስ ቅል መድረቅን ሊያባብሰውም ይችላል። ሰባተኛ በቀላሉ የሚበጣጠስ ፀጉር ነው። ፀጉራችሁ ሳይረዝም በፊት የሚበጠስ ከሆነ የፀጉር ዘለላዎቻችሁ ከውስጥ ደክመው ሊሆን ይችላል። የፕሮቲን እጥረት ዋነኛው ምክንያቱም የፀጉር መዋቅር በከፍተኛ ሁኔታ በአሚኖ አሲዶች ላይ የተመሰረተ ነው። አነስተኛ የቫይታሚን ሲ መጠንም የኮላጅን ምርትን ሊቀንስ ይችላል። ይህም ፀጉር ደካማ እናም በቀላሉ የሚሰበር ያደርገዋል። ሊረዱን የሚችሉ ምግቦች ደግሞ የቆምጣጤ ፍራፍሬዎች፣ ሲትረስ ፍራፍሬዎችን፣ የዶሮ ስጋ፣ ባቄላ እናም ጥራጥሬዎች፣ በኮላጅን የበለጸጉ ምግቦችና ቀይ ቃራ እንዲሁም እንቁላልን መመገብ። ንጥረ ነገሮችን ለፀጉራችሁ እንደ ግንባታ ዕቃዎች አድርጋችሁ አስቧቸው። ስምንተኛ ወዝ የሌለው የሞተ የሚመስል ፀጉር ነው። ጤናማ ፀጉር ብርሃንን ያንጸባርቃል። የተመጣጠነ ምግብ የጎደለው ፀጉር ግን አብዛኛውን ጊዜ ልፍስፍስ፣ ደብዛዛ እናም የዛለም ይመስላል። ይህ ሊከሰት የሚችለው ሰውነታችን እነዚህን ሲያጣ ነው። ብረት ወይም ደግሞ አይረን፣ ጤናማ ቅባቶች፣ ፕሮቲን እናም ቫይታሚን ኢን፣ ደካማ የደም ዝውውር እናም የውሃ እጥረትም የፀጉርን ወዝ ሊቀንሱት ይችላሉ። ታዲያ ሊረዱን የሚችሉ ምግቦች እንደ አቮካዶ፣ ኦሊቭ ኦይል፣ ለውዝ፣
ሲድስ የምንላቸው እንደ ተልባና ቺያ ሲድ፣ ሳልመን የምንለው ፋቲ ፊሽ እና በቫይታሚን ሲ የበለጸጉ ምግቦችን መመገብ ያስፈልጋል። ፍራፍሬዎችን። አንዳንድ ጊዜ ፀጉራችሁ ወዙን የሚያጣው ሰውነታችሁ በሚገባ ለመመገብ እየታገለ ስለሆነ ነው። ታዲያ ሰውነታችን ከፀጉር ይልቅ በህይወት ለመኖር ቅድሚያን ይሰጣል። ሰውነታችሁ ፀጉርን እንደ አስፈላጊ ያልሆነ ነገር አድርጎ ነው የሚቆጥረው። ይህ ማለት ንጥረ ነገሮች በሚያንሱበት ጊዜ ሰውነታችሁ ንጥረ ነገሮቹን መጀመሪያ ወደ ወሳኝ የሰውነት አካላት ይልካል፣ ወደ ፀጉራችሁ አይደለም። ስለዚህ የፀጉር ችግሮች ሌሎች ምልክቶችን ከማስተዋላችሁ ወራት በፊት ሊታዩ ይችላሉ። ለዚህ ነው ጤናማ ፀጉር አብዛኛውን ጊዜ አጠቃላይ ጤናችሁን የሚያንጸባርቀው። የበለጠ ጠንካራ ፀጉርን በተፈጥሯዊ መንገድ ለመደገፍ በየቀኑ በቂ ፕሮቲንን ተመገቡ። ጤናማ ቅባቶችን በአመጋገባችሁ ውስጥ አካቱ። አደገኛ የክብደት መቀነሻ አመጋገቦችን አስወግዱ። በደንብ እንቅልፋችሁን ተኙ። በቂ ውሃን ጠጡ። የአእምሮ ጭንቀትን ተቆጣጠሩ። ከመጠን ያለፈ የሙቀት የፀጉር ስታይሎችን አስወግዱ። እውነተኛ የተመጣጠነ አመጋገብ ከሁሉም በላይ እጅግ አስፈላጊ ነው። በዚህ ቪዲዮ ታዲያ ከተደሰታችሁ በሳይንስ የተደገፉ ተጨማሪ የጤና ቪዲዮዎችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ሌሎችም ይጠቀሙበታልና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።